ጤና ይስጥልኝ። በሰሜን ምዕራብ ትግራይ ዞን በህጻጽ መጠለያ ጣቢያ ያለው ሁኔታ በቪዲዮ ካሜራ በተለይ በቲክቶክ ከወጣና በኋላም ያው በተለያዩ ሚዲያዎች መዘገብ ከጀመረ ጀምሮ ያለው ክርክር ሰዎቹ 15 ኪሎ ደርሷቸዋል ወይስ አልደረሳቸውም ነው። 15 ኪሎ ቦር ለዛው የሚባለው እንግዲህ ማሽላ ነው ማለት ያው ብዙ ፓኬጅም ያለው አይደለም። ዞሮ ዞሮ ያቺ ምንድን ነች ፓኬጇን ታውቃ 15 ኪሎ ኖርማሊ ስንዴ ነው በፊት ይሰጥ ነበር። እንደውም ከዛም በላይ ነበር ያው ካሎሪው ተቀንሶ ነው። ከዛም በላይ ብላችሁ በፊት ድሮ እንዳነበርኩት ማለት ነው። ከና 15 ኪሎ አሁን ባለው ማሽላ ነው የሚሰጡት 1.5 ኪሎ ጥራጥሬ እና 0.45 ኪሎ ዘይት ኢቭን ግማሽ ሊትር ማለት ነው። ለምን 0.45 እንደሆነ ማለቅም እና ይሄ ራሱ አሁን ይሄንን ነው ተሰጥቷል አልሰጠም የሚሉት። እኔ ልክ እሱን ሳየው ከዚህ በፊት እነዚህ ነገሮችን ማይታም በብድር ስለነበረኝ ማለት ይሄ በዚህ ላይ በሂውማኒታሪያን ያለው ጭቅጭቅ ወደ ፖለቲካ ጭቅጭቁ እንደሚቀጥል ገብቶኛል። ሰው እኔ ከዛ ይልጥቅና ያሰበኝ ስለ ፋሚን ወይ ደግሞ ስለ እነዚህ ነገሮች ስለ ሂውማኒታሪያን አሲስታንስ ከነበረኝ ንባብ በመነሳት ቆይ እቺ ሌላ ትልቅ ችግር ምልክት እንዳትሆን ብዬ የበፊት ዳታዎችን ወደ ማንበብ ነው ሄድኩት። ምክንያቱም አንድ ቦታ ላይ ከሆነ ልክ እንደሚባለው ቦርጭ ከሆነ ይጠፋል፣ ሽልም ከሆነ ይገፋል ይባላል በአባባል። ትንሽ ይሄ ነገር እርግዝና ከሆነ ሽል ማለት ጽንስ ማለት ነው ከሆነ እየጨመረ ነው የሚሄደው። ጀስት ቦርጭ ይሁን ነገር ብቻ ነገር ከሆነ ያው ከዛ አልፍም ነው። ስለዚህም ዋን ኦፍ ነገር ከሆነ ኦኬ ማለት ያው ሰዎች ሞተዋል፣ ያሳዝናል፣ የሆነ ፌለር እንዳለ ያሳያል። ከዛ ያለፈ ነገር ግን ምልክት ሊሆን ይችላል ነው። ሶ ምን ያደረኩት ወደ ሄጄ እንትን ሳይ የዛሬ ወር አይኦኤም የለቀቀው ሪፖርት አገኘሁኝ። አክቹአሊ አሁን ጊዜም አፕዴት ይልኩ የለ በኢሜይል አግኝቼው ነበረ። ግን እንግዲህ አስጮሆ መጻፍ ስለማይፈልጉ እነሱ ቴክኒካል ሪፖርት አድርገው ነው ያስቀመጡት። ሶ ያው ጊዜ ወስዶ ማንበብ ይጠይቅ ነበር። ያው ይሄ አጋጣሚ ሆነ አንድ እሱ ማንበብ ነው። ከዛ አጠቃላይ ካለፉት 6 ወራት ያሉ ዶክመንቶች በሙሉ ማንበብ ነው ጊዜ ያሳለፍኩት። እዛ ላይ ያሉ ነገሮችን አሁን በየቦታው ከተለያዩ ቦታ የሰበሰብኳቸውን በመጥቀስ ጊዜ አላባክንም። ምክንያቱም አሁን ካለው የሆነ ማሽላ ልክ ያለው ማሽላ ደርሷቸዋል እንትኖቹ የሚለው ጭቅጭቅም አካል መውሰድ ስለማልፈልግ ትርጉም የለውም። ኢቭን በሞት ጫፍ ላይ ያሉት ወይ ደግሞ ኢቭን የሞቱት ተፈናቃዮች የፈረሙበት የ15 ኪሎ ማሽላ ወረቀት ሊመጣ ይችላል ማለት ያው የዚህ ሀገር ቢሮክራሲ በደንብ አውቀዋለሁ። ሁሉም ራሱን ፕሮቴክት ለማድረግ የሚሰራው ነገር አለ። ግን ያ አይደለም ቁም ነገሩ። ነው ሰዎች 3 ወር ማሽላ ባይደርሳቸው አይሞቱም ነበር። ለምንድን ነው አሁን እዚህ ጋር የረሃብ ኮንሰፕት ላምጣላችሁ። ብዙ ጊዜ ረሃብና ድርቅ የተለያየ ነው ይባልና ከዛ በሲምፕል ቋንቋ ሲባራ አላየውም። ስለዚህ እንደዚህ አድርጌ ላስቀምጥላችሁ። አሁን ረሃብኝ ልሞት ደረስኩኝ ትላላችሁ፣ ምሳ ስላልበላችሁ ማለት ነው። ከዛ እራት ይሁን 11 ሰዓት ላይ ስትበሉ ትንሽ ዲስኮምፎርት ሊሰማችሁ ይችላል። 30 ደቂቃ ላይ ትረሱትና ኖርማል ነው የምትሆኑት። 2-3 ቀን ብትራቡም እንደዛው ትንሽ ደካከማላችሁ። እንግዲህ በተከታታይ ብዙ ቀን አለመብላት አለባችሁ በረሃብ ብቻ ለሞት ማለት ነው። ግን እሱ አይደለም ዋናው ይሄ ፋሚን የምንለውን ትልቁ ክራይሲስ የሚያስከትለው። አንድ ሰው ከየት ነው የሚያገኘው? አንድ ወይ አምርቶ ይሁን ነገር ያገኛል። ኦኬ አምርቶ ካልበላ ምን ያደርጋል? ከገበያ ይገዛል። ከገበያ የሚገዛበት ገንዘብ ከሌለውስ ከጎረቤቱ ከዘመድ ይበደራል። ሁሌ መበደር ከሰለቸው እሱ ሁሌ በነፃ የሚሰጠው ካጣስ ወይ የሆነ ጉልበት ስራ ፈልጎ ይሰራል። አሁን ተውት የሚመጣውን እርዳታ። እነዚህ ሰዎች ተፈናቃዮቹ ማለት ነው አካባቢያቸው ላይ የሆነ ጉልበት ስራ የሆነች ነገር ሰርተው ብር ማግኘት ቢችሉ ማሽላ ካልመጣ ብለው ቁጭ ብለው የሚቀመጡ ይመስላችኋል? ዜን ጉልበት ስራ መስራት ካልቻሉ ደግሞ እዛ አካባቢ ለምንድን ነው መስራት ያልቻሉ? ያን ማየት ይጠይቃል ማለት ነው። አካባቢዎች ላይ ስለምን ነው ተረፈ ምርት ያልተገኘው? የሆነ ተስካር የሆነ ሰንበቴ እንዴት ጠፋ? ምክንያቱም እነዚህ ነገሮች ምን ያደርጋቸዋል? ተውት። የህብረተሰቡን የመረዳዳት ባህልና አይደለም ማወራ ያለሁት። ዝም ብሎ የማታውቁት አካባቢ እንኳን ብትሄዱ ጀስት የሚያግዛችሁ ሰው ልታገኙ ትችላላችሁ። እዛ አካባቢ ደህና ከሆነ ሁኔታ ማለት ነው። ስለዚህ ይሄ አሁን ጠቅስላችሁ ከየት ነው የማመጣው? ከአይኦኤም ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን
የሰራው ሰርቬይ ነው። ወደ 8 ወረዳዎችን ወስዶ በሰሜን ምዕራብ ዞን፣ በማዕከላዊ ዞን እና በምስራቅ ዞን ላሉ ዋና ዋና ቦታዎችን በጣም ሳይንቲፊክ በሆነ ሜተድ ነው የሰሩት። ይሄ IM3 የሚባል ኢንዲቪጁዋል ሜዥር 3 ሚሊት ሜዥር ነው። እዚህ ውስጥ የተሳተፉት የጣሊያኑ AICS፣ GIZ የጀርመኑ፣ ERCS የካቶሊኩ፣ UNHCR ከዛ ፈንድ የሚያደርጋቸው አውሮፓ ህብረት ነው። የዛ እንትን ነው ማለት ነው። በደንብ ጀስት ዋን ኦፍ እንትን አይደለም። በዛ አድርገው 95% ኮንፊደንስ ሌቭል ያለው ኦልሞስት በየትኛው ስታቲስቲካል ተቀባይነት ያለው እንደሆነ ሜትሮሎጂ ላይ እንደሚያብራራ ነው። ስለ አካባቢውን ያስቀምጥላቸዋል። ስለነዚህ አካባቢዎች ምንድን ነው የሚያደርገው? እነዚህ አካባቢዎች ላይ ማስተዋል ያለባችሁ ነገር 3 አይነት ፖፑሌሽን አለ። አንድ ተፈናቃዩ አለ በመቶ ሺዎች የሚቆጠር። 2 እዛው እየኖረ የነበረ ሰው አለ። 3ኛ ደግሞ ተፈናቅሎ የተመለሳል። ትግራይ ላይ በተለይ የመጨረሻው ጦርነት ላይ ግን ከዛም በፊት ማለት ያው የመጨረሻው ወራት ላይ ከከተማ ሁሉ ነው ሰዎች እየተፈናቀሉ የነበሩት። በጣም ድራስቲክ የሆነ ነገር ነው የነበረው። ግን በዛ ጊዜ ለወራት ብዙ ሰዎች ዲስፕሌስድ ሆነው ነበረ። ዲስፕሌስድ ሆኑ ትግራይ ውስጥ ወደ 1 ሚሊዮን አካባቢ ነው አሁን ተመለሰ የሚባል ማለት ነው። አይ በቃ ሰላም ሆነ ማለት አስተዳደር ተመልሷል ሲባል መሳፈሪያ ራሱን ፈልጎ ከሰውም ወስዶ ምናምን ሄደ ማለት ነው። አንዳንዱን አስተዳደሩ ማግዟቸው ሊሆን ይችላል። በዛ መልኩ ተመልሶስ እየተፍገመገመ እየኖረ ያለ ማለት ነው። መልሶ ለማቋቋም አይደለምና ገበሬ እንግዲህ የእርሻ ሳይክሉ ምናምን ቀርቶ ኖርማል ሰራተኛ 3 ወር ስራ ቆሞ ቢመለስ የተበደረው መክፈል አለበት እና የሚገባውን ጣጣ አስቡት። በዛ መካከል ላይ ዕቃ ሸጧል እንደዚህ። ገበሬ ጋር ደግሞ እንደሚሆን አስቡት። አሴት ዲፕሊሽን ይሉታል እነሱ። የሆነ ፍየል ወይ ተውትና በሬ ምናምን ወይ ደግሞ ትላልቅ ነገር መሆን ቀርቶ ትናንሽ ነገር ዶሮ ምናምን እንኳን እዛው ኑሮ መደጎሚያ ለመጀመር ራሱ የለው ማለት ነው። የተዳከመ ህብረተሰብ ነው ማለት ነው። ተፈናቃዮቹ ራሱ ሰፖርት ተፈናቃዮቹን መጠለያ ጣቢያ ውስጥ ተፈናቅሎ የተመለሳል እዛው ይኖራል። ከዛ ደግሞ ያው ሳይፈናቀል ይቀራል። እንግዲህ ዓለም ሁሉም ሰው አይፈናቀልም በአንድ ጊዜ። አጠቃላይ እነዚህ ሁሉ ሲጠይቋቸው ምንድን ነው ያገኙት? አንደኛ ደረጃ ፍላጎታችን ያሉ 93.5% ከአይዲፒዎቹ ምግብ አሉ። አሁን 15 ኪሎ ማሽላ ደርሳቸው ማለት ነው። ቁም ነገሩ በቂ ምግብ እያገኙ አይደለም። በቃ የምግብ ችግር አለባቸው። ኦፍኮርስ ዝርዝር ላይ ሲመጣ ብዙ ነገር እኮ ይቆነጠርለታል። ከዚህ ከእርዳታ ወደዛ ዝርዝር መሄድ ሳልፈለግኩ ነው። ባለፈው ብሪፍ ላይ እዚህ ውስጥ ብዙ ኢንተረስት የለኝ ብያቸዋለሁ። ለጫኝና አውራጁ ልኮ ተዋጥቶ እኮ ይሰጣል ወይ እንደዚህ ነገር አጋጥሟቸው ያውቃል። የሆነ ቦታ ላይ ስራ ሰርታችሁ አበል ወይና እንደዚህ ነገር ሊከፈል ወይ ካሸሩ ወይ ፋይናንሱን ለመጥራት ወይ ለነዳጅ ይሁን ወይ ለሆነ ነገር ለጉዳይ ማስፈጸሚያ አዋጡ እኮ ይባላል። ኤኒቲንግ ካን ሃፕን ኢን ዲስ ፕሮሰስ ማለት ነው። ይሄው ትላልቅ ሌቭል ፖለቲካውን ታዋጡልኝ የሚለውን ሌላ ምናምን ጣጣ ከላይ ሲጀመር ከጅቡቲ ወይም ደግሞ ከአዲስ አበባ እዛ እስከሚደርስ ድረስ በየደረጃው የሚቆናጠር ሰው ይኖራል። ሪጋርድለስ እነዚህ ሰዎች ምግብ ነው እያሉ ምግብ አስታግሰው ቢሆን ኖሮ ምን ይሉ ነበር? ቀጥለው ይሄ ሜትሮሎጂ ነው። ዝም ብዬ ግምቴን ማወራው ቢያንስ መጠለያቸው ይቀየርልን። ላስቲክ ውስጥ ነው የሚኖሩት። ስለዚህ ቢያንስ ላስቲኩ መቀየር ብንችል ይሉ ነበር። ወይ ብርድ ስለሆነ ብርድ ልብስ ወይ ይሆን ነገር ማለት ነው ይሉ ነበር። እነዚህ መሰረታዊ ፍላጎቶች ናቸው። ሌላው ነዋሪስ 70% አንደኛ ፍላጎት እሱ ምግብ ነው የሚለው። እቺ ነች እንግዲህ ቅድም ካልኳችሁ ላይ ከነዋሪ 70% ራሴ ፍላጎት ምግብ ነው እያለ እንደ ቤት ሰራተኛ አድርጎ ሊቀጥርህ አይችልም። እንደ አናጢ አድርጎ ሊከፍልህ አይችልም። ወይ ደግሞ የሆነ እንትንስ ሊያደርግ አይችልም ማለት ነው። አሁን ተፈናቃዮቹ ስራ ቢሉት ነው እዛ አካባቢ ነው የሚሰሩት ማለት ነው። ያልተፈናቀለው ከተፈናቃዮቹ የማይሻል የምግብ ፍላጎት ላይ ነው ያለው። እዚህ ያው ክላይሜት እና ሪዝኖች አሉ። ተፈናቅለው መመለሱ አለ ብያቸዋለሁ። ለዚህ ምንድናቸው የሚያስቀምጠው ነገር አሁን የበልግ ዝናብ መጋቢት እንደዚህ ሚያዝያ ላይ የሚጠበቀው ነገር ማለት ነው። እንግዲህ የጥናት ራሱ የተሰራው አፕሪል ላይ ነው። አፕሪል ሚያዝያ 2025 ማለት ነው። ነገር ግን የዛሬ ወር ነው ዶክመንቱን የለቀቁት። እንግዲህ ያው ዘግይታችሁ ልቀቁ ቶሎ እንዲለቁ በመንግስት በኩል ኢንካሬጅ ስለማይበረታቱ ይሁን ማለት ግድ ሪፖርታቸውን ማድረግ አለባቸው። መስሪያ ቤታቸው ህግ ያስገዳቸዋል። ለዛ ነው ጥቃቂ ካነበባችሁ ብዙ መረጃ ነው የምታገኙት። ግን ቀስ እያሉ ነው የሚያስገባት እና ያው በወቅቱ ግን አልለቀቁትም ነበረ። አሁን የዛሬ ወር ነው የለቀቁት። ምን ይላል? የበልግ ዝናብ
ፌል አድርጓል ይላል አምና እነዚህ በማዕከላዊ ምዕራብና በሰሜን ምዕራብ በማዕከላዊና በምስራቅ ዞኖች በተለይ እነዛ ቦታዎች መጥቀስ ካለብኝ ያን ቦታዎች ለምታውቁት ሰዎች እነሱ በተለይ ሰርቬይ ብለው የወሰዱት ግን ያው ሪፕሬዘንታቲቭ ብለው ነው። አድዋ ወረዳ፣ አክሱም ከተማ፣ ታህታይ ማይጨው፣ አዲግራት ከተማ፣ ጋንታ ፈሹም፣ ላላይ ቆራሮ፣ ሽረ፣ ታህታይ ቆራሮ እነዚህ ናቸው። ከዛ ፌል አድርጎ ነበር 10% ያክል ነው ፕሮዳክሽን ነበር ይላል። እንግዲህ ወዲያኛው ክረምት ራሱ ብዙ ዝናብ ነበረ፣ ከፍተኛ ዝናብ መምታት ነበረ። ግን ምርቱ ጥሩ አይደለም የሚለው ብዙ ፈልጌ ቼክ አላደረኩም፣ ያው ጊዜም እንዳይወስድብኝ ብዬ። ግን ያለፈው ዓመት በልግ 10% ነበር ማለት ነው። በልግ ላይ መጋቢት ሚያዝያ የካቲት መጋቢት ላይ የሚያመርቷት ኑሯቸውን ትንሽ ምደጉመዋ ጠፋች ማለት ነው። 10% ብቻ ማለት ያው ምንም አላመረቱም ማለት ነው። ከዛ አሁን የመኸሩን ደግሞ ከፌውስኔት ማለት ፋሚን የረሃብ ማስጠንቀቂያ ኔትወርክ የሚባል ነው። የኢስቴድ ነው ፈንድ የሚያደርገው ዓለም አቀፍ ድርጅት ነው። ፌውስኔት ብላችሁ ታገኙታላችሁ ኢንተርኔት ላይ። የእሱን ሌተስት ሪፖርት አየሁኝ። የእሱ ምንድን ነው የሚለው አሁን የወጣ ማለት ነው በእነዚህ ዘግይቶ የሚተከሉ እና ዞሮ ዝናብ በቃ በዚህ በክረምቱ ማለት ነው በትግራይ እነዚህ አቀጥ የሚላቸው ቦታዎች ላይ ዝናብ ዘግይቶ ነው የገባው እና ቀድሞ ነው የወጣው። በዚህ ምክንያት ብዙዎቹ በቂ ምርት አያገኙም። ከአቬሬጅ በታች ነው ተብሎ ይጠበቃል። ስለዚህ ወደ አሁኑም እያመጣሁላችሁ ነው እንዴት እየቀጠለ እንዳለ ችግሩ። እነዚህ ደግሞ ችግሮች የተጋነነ ሆኖ የሚታዩባቸው ብለው የሚጠቅሳቸው ናቸው። ደቡባዊ ትግራይ፣ ምስራቃዊ ትግራይ፣ የማዕከላዊ ዞንና የደቡብ ምስራቅ ትግራይ ቆላማ ቦታዎች ብሎ ነው የሚያስቀምጣቸው። እንግዲህ ማዕከላዊ ትግራይ ቆላማ ቦታዎች እንደዚህ ከሆኑ የሰሜን ምዕራብ ትግራይ ቆላማ ቦታዎች የተሻለ የሚሆኑ አይመስለኝም። ምክንያቱም እንዲያውም ሞስት ላይክሊ ብዙ እርሻ የሚኖር አይመስለኝም። እናስገደን ምናምን ማለት ሳያርስ ይሆናል ግን እንትን ድራይ ኤሪያ የሚባሉ ናቸው ፕራክቲካሊ እኔ ባለ ሊሚትድ እውቀት። ምክንያቱም እነዚህ ህጻጽና ያሉበት ቦታ ላይ ሞቃት ነው። ኦኬ ዞሮ ይሄ አሁን እንግዲህ አጠቃላይ ያው በዚህ የክልሉን ስለሚያሳይ ነው። እነዚህ ቦታዎች ላይ ከፍተኛ ሎስስ አር ሞስት ፕሮናውንስድ። ሌላም እኮ ከአቨሬጅ በታች ነው ብለዋል ምርት የሚሆነው ለአሁን ለክረምት። ይሄ ፌውስኔት ነው ስለሚመጋገብ እዚህ ውስጥ ያመጣሁት ማለት ነው። እነዚህ ቦታዎች የጠቀስኳቸው ላይ ደግሞ የበለጠ የባሰ የምርት ብክነት ወይም የምርት መጉደል ይጠበቃል ነው። ኦኬ እንግዲህ በዚህ ምክንያት የሚጠበቅ ማለት በእነዚህ ቦታዎች ላይ ወደ 3ኛ ሌቭል 4ኛ ከ5ኛ ፋሚን የሚባለው ሌቭል ነው የሚሆነው። 3ኛ ሌቭል ላይ ገና አሁን መጋቢት ላይ ይገባሉ ነው የሚላቸው። ለምንድነው ኖርማሊ በመኸር ቆይና በክረምት ምርት ማለት ነው እንግዲህ መስከረም ምናምን የምሰበስበው ጥቅምትና የምሰበስበው እስከ መጋቢት ትላለና መጋቢት ላይ የበልግ ደግሞ አነስ ያለ ምርት ቢሆንም ይደጉማል። እሱን ደግሞ እንትን እያልክ እስከ ሰኔ ትቆያለህ። ከዛ ክረምት ላይ ነው አብዛኛው ጊዜ የምትቸገረው ዘሊን ሲዝን የሚባለው ወይም የችግር ወራት ለአብዛኛው የሀበሻ ገበሬ እንደዛ ነው። የሃይላንድ ደጋማው ቦታ ላይ ያለው ማለት ነው። አሁን እነዚህ ትግራይ አካባቢዎች ግን እንግዲህ ቅድም ያው ዘርዘርኳቸው ዞኖች ገና አሁን መጋቢት ጀምሮ ችግር ውስጥ ነው የሚገቡት ይላቸዋል። አጠቃላይስ ሌላውም ሰው በቂ ድጋፍ እያገኘ አይደለም። ያው በነ ሴፍቲኔት በነናም ሌሎች አሉ ድጋፎች ግን ስለቀነሱ ማለት ነው ወይም ደግሞ እንትን ስለማይደረጉ ዞሮ እነዚህም እዛ ውስጥ ታገኟቸዋላችሁ። የእንትኖች ሪፖርት ቀስ ያላችሁ ብታነቡት ምን ይላቸዋል? የኔቻር ይጽፋል፣ WFP ይጽፋል። ቀስ ያለ ተሽኮረመሙ በቂ እርዳታ እህል ስለሌለን የተጠቃሚዎቹ ወይ ደግሞ የምንሰጣቸውን ሰዎች ቁጥር ቀንሰናል። የተቀሩትን በከፊል መንግስት ይሸፍናቸዋል ወይ ደግሞ ከተቀሩት በርከት ያለውን መንግስት ያግዛቸዋል። እንዴት እንግዲህ በጨዋ ቋንቋ እንደሚያስገቡ የቀሩ ሰዎች አሉ ነው። 2 WFP ወይ ዩኤንኤችሲአር የሌለው ሪሶርስ እንግዲህ ወይ ኢትዮጵያ መንግስት አለው ማለት ነው እርዳታ የሚሰጥበት ማለት ያው ፖለቲካው ግልጽ ነው። እዚህ ጋር ያለው መንግስት ማሳጣት አይፈልጉም። አጋነው ካስጮህ ደግሞ ያው ገጽታ ማበላሸት ይሆናል። ያው ይሄ ኢህአዴግን ፖለቲካ ነው ገጽታዬን እንትን የገጽታ ግንባታ ኦብሰሽን ስላለ ዞሮ ይሄ እንግዲህ መቼ ነው አሁን መጋቢት ጀምሮ እስከ 2.5 ሚሊዮን ህዝብ ችግር ውስጥ ነው የሚሆነው ነው የሚለው። ስለ አጠቃላይ ነው ፌውስኔት የሚያወራው አይዲፒ ነው ለይቶ አይደለም።
ወደ ኢኮኖሚ ልምጣላቸው ቶሎ ብዬ ጨርሳለሁ። ቅድም ካልኩት ጋር እነዚህ አይዲፒዎቹ ምን ያክል በካሽ ያገኛሉ በወር ውስጥ ብሎ ስጠይቃቸው በአማካይ 700 ብር አካባቢ ነው የሚያገኙት። እንግዲህ የቀን ስራ እንደው አክቹዋሊ ቀን ስራ 300 ነው እንደዚህ ይከፈላል። ራሱ እዛ ላይ ምን አቨሬጅ ያስቀምጣል መሰለኝ፣ ግን ግድ የለም በ150 ነው እናስበው። በወር ውስጥ 4-5 ቀን ነው ስራ ሊያገኙ ይችላል ማለት ነው። ባይ ዘ ዌይ ኢቨን ይሄ እንግዲህ ሁሉም አይደሉም እኮ ወደ 30 ዓመቱ አካባቢ በተለይ ደግሞ በሴቶች ሴት አባወራ ወይ እማወራ ሴት የሚመራቸው ቤተሰቦች ኖ ኢንካም ብለው ሪፖርት ያደረጉት እነሱ ሊሰሩ የሚችሉት ስራ የለም ወይ ደግሞ የነሱ አገልግሎት ፍላጎት የለውም። ግን አማካይ እንኳን ብለው 700 አካባቢ ይሄ ማለት 4 ቀን ወይ 5 ቀን ነው በወር ውስጥ እንደው ጭነት ላውረድ ብለው ይሁን ነገር ብለው ይሁን ምናምን ሊያገኙ ይችላል ማለት ነው። ስለዚህ የሚሰራ ስራም የለም። ታውቁት እንትና ማለት ነው አሁን የፌዴራል ኮሚሽን ላኩስ ነው የሚለው ማሽላ ማለት ነው። ሌላ ነገርም ሰርተ ሰፖርት ታደርጋለህ ማለት ያ ነው። አንዱም ሰው ሙሉ ዲፔንደንት እንዳይሆን እንድታግዘው ነው የሚያስፈልገው መሰረቱ አይደለ ማለት ሌላ ነገር የሚችለው ነገር እንዲያደርግ ማለት ነው። ከዛን አሁን ዝርዝር አይደላችሁም እንጂ የፕሮዳክሽን ቱል የማምረቻ መሳሪያ የለንም። ምን አይነት ማለት ነው? ወይ የሆነ ከብትና ኖራቸው ወይ ደግሞ እነዚህ ቱሎች መሳሪያዎች ማለት ነው መዶሻም ሊሆን ይችላል አቴቨር የሆነ ነገር ቢኖራቸው ይሁን ነገር ሊሰሩ ይችላሉ። እሱ የላቸውም። ኦፍ ኮርስ በምን ሁኔታ እንደተፈናቀሉ ይታወቃል። ነፍሳቸውን ይዘው መትረፋቸውን ትልቅ ነገር ነው። ግን ከዛም በኋላም ደግሞ የሆነ ጥሪት ቋጥረው እኔ እኮ ይሄ ሙያ ነበረኝ ይችል ነበርና ይሄን ነገር እንድሰራ እንዳይሉ እንግዲህ አንተ ቧንቧ ሰራተኛ ሆነ ሌላም ቧንቧ ሰራተኛ እዛ አካባቢ ኖሮ ከአንተ ልዋስና ካቻቢቴ እዛ ቤት እጄ ተቀጥሬ ልስራ አትልም ማለት ምንም። የእኛ ራሳችን እንኳን ሰው ለመቅጠር ስንሞክር የሚያጋጥመን ነገር ነው። እቃ ማለት ማዋስ አይፈልጉም ካትም ሊሰሩ ነው የሚፈልጉት እነሱ። ስለዚህ ሴፍቲ ኔት የላቸውም ማለት ነው። እንግዲህ ሌላ አማራጭ የላቸውም። እንዴት ሁሉ ነገር ኮላፕስ እንደሚያደርግባቸው ከአካባቢ ኮሚኒቲ እንዳወስዱ ኮሚኒቲው ራሱ ምግብ ተቸግሮ ነው ያለው። እየተባባሰ ገና የሚመጣ ነው። ፕሪዲክሽን የፌስኒት እንደሚያሳየው በካሽ ሊያገኙ የሚችሉበት የለም። የሚሰሩበት መስሪያ መሳሪያ የላቸውም። አካባቢ ደግሞ ራሱ ገና በምግብ ስትረግል እያደረገ ገና ለመቋቋም በእግሩ ለመቆም እየሞከረ እኮ ነው ያለው። ከ4-5 ዓመት ቀውስ በተለይ ከጦርነቱ ማለት ነው። በጦርነቱ ጊዜ ሁሉን ነገር ያውሸጦ ነው ማለት በዛው በወረራ የተገደለበት ከብት ወይ እንደዚህ ምንድነው ማለት የተወሰደበት ይሁን ወይ ደግሞ ቸገሮት የሸጠው ይሁን እና ሌላ ነገር ትተን ራሱ ምንድነው ማለት ከዛ ኢኮኖሚ እንግዲህ በጦርነት ሂደት ወይ እንደዚህ አይነት ክራይሲስ ውስጥ ገባ አሴት ዲፕሊሽን ነው የሚባለው ቋንቋው። ሌላ ትናንሽ መቋቋሚያ ነገሮች ያቺ ትንሽ የጆሮ ጌጥ 100 ብር የምታወጣዋ ያቺ የሆነ ጊዜ ስጦታ ሰጥቶ ያልሸጠውም ያልከው ዋቴቨር የሆነች ነገር ማለት ነው ሁሉ ነው እያወጣህ እንትን የምትለው። ሴፍቲ ኔት የለህም ማለት ነው። ኩሽን የለህም። ከዛ መጨረሻውን ጠቅሰው ይሄ ጤና አደጋውን ስለሚያሳይ ዋሽ ሚሉት አለ ወተር ሳኒቴሽን ሃይጂን። እዚህ ላይ ኤክስትሪም ክራውዲንግ ነው ያለው። አይዲፒዎች ኦን አቨሬጅ በአማካይ 30 ሌሎች ሰዎች ጋር ይጠቀማሉ አንድ ሽንት ቤት ይላል። ይሄ እንግዲህ እንዴት አይነት ሪስክ እንደሆነ ይታያችሁ። እና ስለምን አይነት ሽንት ቤት ነው እያወራን ያለ ነው? የሂልተን ወይ ናም ሽንት ቤት አይደለም። እና ማለት የወተር ሰፕላይ እና ብዙ ችግር አለበት። ኮንታሚኔሽን እና ማሰብ እንችላለን። 30 ሰው ሲጠቀምበት ዜን ሽረ ላይ የሆነ ሳይት ላይ 74 ሰው የሚጠቀምበት የዛ ቤተሰብ አባል ያልሆኑ ሰዎች ናቸው። እንግዲህ ይህን ያህል ሰው የሚጠቀምበት ሆኖ እንደገና ደግሞ ሌላ ቦታ ላይ ዳታ ላይ ቶሎ አሁን እንድጨርስ በጣም ጥቂት ናቸው። እዚህ ላይ ያለ ይዤዋለሁ። ከአይዲፒዎቹ 45%ዎቹ ወይ ሳሙና የላቸውም ወይ በጣም ጥቂት ሳሙና ነው ያላቸው። ኢማጂን አንድ የሆነች በሽታ ደግሞ ደጋግሞ ኮሌራ ሪፖርቶች አሉ። ሲስተማቲክ በሆነ ሁኔታ ያልተጠናም ወይ ደግሞ እስካሁን ኮንቴንድ የሆነ ነው። እንግዲህ በሕክምና ተዳክመሃል። ቅድም አሁን መጀመሪያ ላይ ደግሞ ካላረራት የረሃቡ ነገር እንደ የምትሞተው መጨረሻ ላይ ረሃብ አይደለም የሚገልህ ኢሚኒቲ ነው የሚዳከመው። እንደምንም እያልክ ቆይታል። ከዛ ዝም ብሎ ኮሌራ ወይ ጉንፋን ጠብ ሊያደርግ ይችላል ማለት ነው። 41%ዎቹ ሳሙና የላቸውም። ይሄን ካልኩ ማለት በቂ ነው። ሌሎቹ ዳታዎች ብዙ እንትን አይደሉም። የውሃ አቅርቦትም እንደዛ ይልና ከዛ በኋላ 10%ዎቹ አካባቢዎቹ ምንም ኒውትሪሽን ሰፖርት እንዳላገኙ ኦኬ ኢንተረስቲንግ ነች። እቺ በደንብ ያዙልኝ። 10%ዎቹ አካባቢ ኒውትሪሽን እንዳገኙ ሪፖርት ያሉት 10%ዎቹ ናቸው ይላል። አሁን ምን ማለት ነው? ይሄ ኒውትሪሽን ሰፖርት ቴራፒክ የምንላቸው ናቸው። ወይም ፕለምፔት ነው ፕለምፔት ነገር በትክክል ጠርቼው አላውቅም። ይሄ ልጆች የሚወዱት
ጣፋጩ እንትን ማለት የታሸገው እነሱ ለስላሳ ነገሮች ወይ ለህፃናት ወይ ለታመመ ሰው ወይ እንደዚህ ናቸው ብዙ ጊዜ የሚሆኑት። መጠገኛ ማለት ነው። ኖርማል እንጀራ ምናምን መብላት ደህና ሆነ ነው። ያኛው መጠገኛ ነው። የካርቦሃይድሬት ኮንቴንቱ ከፍ ያለ ነው። እሱን ሰፖርት የሚያደርጉት 10% ናቸው ይላል። ሌላ ያነበኩት ሪፖርት ላይ አይ ቲንክ ዩኒሴፍ ነው መሰለኝ። እሱ ደግሞ የአቅርቦት ስለሌለ ጤና ሚኒስቴር እንደውም እሱ አይ ቲንክ በአገር ደረጃ መሰለኝ የሚያወራው ነው። እዚህ ቦታ ላይ ነው መሰለኝ እዚህ ትግራይ ላይ ነው፣ ግን አገራዊ ነው። እዛ ቦታ ሲያወራው እዛ ላይ የኦቻ ሪፖርት ነው። ምን ይለዋል? እነዚህ ነገሮች ሰፖርት ስለሌለ አገር ውስጥም ራሱ የለም ይላል። እነዚህ ቴራፒክ እንትኖች ማለት እነዚህ ምርቱ አቅርቦቱ የለም። ጤና ሚኒስቴር ሊሰጥ የሚገባውን ራሽን መመሪያ አሻሻለው ይላል። እንግዲህ 10 ሚሊ ሊትር 10 ሚሊ ዋቴቨር ከሆነ የሚያስፈልገው ዜን 7 ወይናም ብሎ ቀነሰ ማለት መመሪያውን ሪቫይዝ አለ ወደ ማብቃቃት ማለት ነው። ግን እንደዚህም ሆኖ ግን የለም አቅርቦት ነው የሚለው የሚል ያለፈው ግንቦት ሰኔ ላይ ነው። ከዛ በኋላ ተሻሻለልን የሚል አንድ ቦታ ሪፖርት አላየሁም። መጀመሪያ አቅርቦት ስለሌለ ነው። ግን ዋናውን ቅድም ካልኳችሁ ጋር ያያይዝላችሁ 93% አካባቢ አይዲፒ ትልቁ ችግራችን ምግብ ነው ራበን እያሉ ቴራፒክ ሰፖርት የሚያገኙ እነዚህ አይነት የኒውትሪሽን ሰፖርት ተዳክመዋል ተብለው 10% ከሆነ የሚያገኙት ይሄ ምን ይነግረናል መሰላችሁ? 100 ሰዎች አሉ። ከ100 ሰዎቹ 93ቱ ተቃጠልን እያሉ ነው፣ ወይ ደግሞ እሳት እያሉ ነው። ጀስት እሳት እያሉ ነው ተቃጠልን ባይሆኑ። የሕክምና እርዳታ እያገኙ ያሉት ግን 10 ብቻ ናቸው። አሁን የቀሩት 83 በሙሉ ቆዳቸው ተቃጥሏል፣ በእሳት ተለብለዋል ማለት አይደለም። ግን ሲግኒፊካንት ነምበሩ ተቃጥሎ ሊሆን ይችላል። ምክንያቱም ጋፕ በጣም ሰፊ ነው። መሀል ላይ እያመለጡ ያሉ ሰዎች ይኖራሉ፣ ወይ ደግሞ በቀላል ሰፖርት ሊድኑ የማይችል አካላዊ ጉዳት የሚደርስባቸው ሰዎች ይኖራሉ ማለት ነው። ይሄ ነው እንግዲህ ጋፑ የሚነግረን ነገር። ይታያችሁ እንግዲህ የሆነ ጊዜ ላይ ማለት ያው ዳታው ሲወጣ ወይ ደግሞ አሁን ሜቢ ህጻጽ ምልክት ልትሆን ትችላለች፣ ወይ ደግሞ ያስባለኝም ይሄ ነው። ኦልሬዲ ያለው የሃርቨስት የምርት ችግር አለ። ሌላው ሰርከምስታንስ ኢንቫይሮንመንት ነግራቸዋለሁ። ከዛ የቴራፒክ ሰፖርት ለጥቂቶች ነው የተሰጠ ያለው። ከሌሎች አቅርቦት ስለሌለ ለምሳሌ WFP ለሜይ ብላችሁ ለግንቦት ያዝኩት ፕሮግራም የለም ነው የሚለው አንድ የኦቻ ሪፖርት ላይ። በቃ ፕሮግራም አልያዝኩም ምክንያቱም ስለሌለኝ አቅርቦቱ። ስለዚህ የሚያስፈልጋቸው ሰዎች ካሉ ምንም ትናንልም አላናቅም። እዚያ መጨረሻ አንድ ዳታ ልጨምርላችሁ። ከዩኒሴፍ አሁን ለ2026 ያወጣው ላይ ቀስ አድርጎ ነው የሚያስገባት። በትግራይና በአማራ ክልል ጋም ጄኔራል አኪዩት ማልኒትሪሽን ይባላል። ከ5 ወር እስከ 60 ወር ድረስ ማለት ከ5 ዓመት በታች የሆኑ ልጆች ግን ጨቅላዎች ሳይሆን ከነሱ ከፍ ብላሉ። 5 ዓመት በታች ያሉ ልጆች ያላቸው የአካል ክብደት ቁመትና ኪሎና ይለኩና ከክብደት በታች ነው የሚሏቸው ማለት ነው። ትልቅ ኢንዲኬተር ነው። 15% ነው ይልና የማንን የሚጠቅሰው ኢትዮጵያ ኒውትሪሽን ቡሌቲን ቮሊዩም 2 ነው የሚገልጸው። ይሄ ጁን ላይ ፐብሊሽ መሆን ነበረበት። ኦንላይን አላረገውም። ኢትዮጵያ መንግስት ለምን እንዳላረጉት አላውቅም። ማለት ይሄ በአገር ደረጃ የተሰራ ሆኖ ይህንን ያሳያሉ። ዩኒሴፍ ነው የሚጠቅሰው። ከዛ ፊት ያለው የመጀመሪያ ነምበር 1 ማርች ላይ የሚወጣውን ኦንላይን አድርገውታል። የጁኑን አላረጉትም። ሁለተኛውን ለምን አላረጉትም? ዩኒሴፎችም አላረግ ስሏቸው ተበሳጭተው መሰለኝ ሳይት ያደረጉት። በ4 የትግራይ ወረዳዎች ደግሞ ጭራሽ 18.2% ነው ይሄ ጋም ይላል ጄኔራል አኪዩት ማልኒትሪሽን። እንግዲህ ለብቻው አይደለም እንጂ ከሌሎች ጋር ቢደመር የፋሚን አንዱ ኢንዲኬተር አድርጎ የሚወሰድ ነው። በጣም ሲሪየስ የሆነ ምልክት ነው። ስለዚህ እኔ ይሄን ያልኩኝ ባይ ዘ ዌይ ልክ የአይኦኤም ሰርቬይ አሁን ኖቬምበር 6 ላይ ነው የተለቀቀው። የአይኦኤም ኃላፊነት ወስዶ ይልቀቀው እንጂ እንዳልኳችሁ ድርጅቶች ስፖንሰር ያደረጉት ኢንዲቪጁዋል ሜዥር 3 የሚባል ፕሮግራም አካል ነው። የአማራ ክልልም የአፋርም ላይ ተመሳሳይ የተሰራለ ያቅድም የጠቀስኩላችሁ የፌስኔት ማስጠንቀቂያ ምስራቅ አማራን ስፔሻል ምስራቅ ወሎን ሰሜን ጎንደር ወይም ሰሜን ምስራቅ ጎንደር ልበለው ትክክለኛው እና አፋር ደግሞ ሰሜን አፋር ራሱ እንደሚጨምር ነው የፌስኔት እንትን የሚያሳየው። ይሄኛው የሰርቬው ግን የሌሎቹን አላነበኩትም ማለት ጊዜ የሚወስዳል ደግሞ ጥንቃቄ አንበብ ስለሚጠይቅ ማለት ነው። ራሳችሁን አንባዋቸው እነዚህ ነገሮች በዛ ስኬል ነገሩ ቢታይ ማለት ፈልጋለሁ። አመሰግናለሁ።